ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች እንደምን አላችሁ? በዛሬው ዕለት የዘጠነኛ ክፍል የኢኮኖሚክስ ትምህርት ዩኒት 7 አክቲቪቲዎችን መስራት እንጀምራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ እንድታደርጉት በትህትና ጠይቃችኋለሁ። አሁን ቀጥታ ወደ አክቲቪቲዎች መስራት ነው የምንሄደው። አክቲቪቲ 7.1 ላይ የተሰጠው ጥያቄ Discuss in group of three the essential issue in macroeconomics. በግሩፕ ሆናችሁ essential issue in macroeconomic መሰረታዊ ኢሹ ወይም ሀሳቦች የሆኑትን ውይይት አድርጉ ነው የሚለው የመጀመሪያው ጥያቄ። በቡድን ወይም ከጓደኞቻችሁ ጋር ሆናችሁ ስትነጋገሩ ማለት ነው ማድረግ የሚገባችሁ እነዚህን ነው። ኢሹዎች አሉ በአንድ በኩል ዘርዝረው አለ። አንደኛው ኢሹ ኢኮኖሚክ ግሮዝ ነው። የማክሮ ኢኮኖሚክ ኢሴንሻል ኢሹ ዲስክራይብ ሲደረግ ኢንክሪዝ ናሽናል ኢንካም ኦቨር ታይም፣ ለምሳሌ ጂዲፒ ግሮዝ ሬት ልናነሳ እንችላለን። ሁለተኛው ኢሹ አንኤምፕሎይመንት ነው። ስራ እድል፣ ስራ መፈለግ ወይም ስራ አጥነት ልንለው እንችላለን። ፖርሽን ኦፍ ላበር ፎርስ ዊዛውት ወርክ በት ሲኪንግ ኤምፕሎይመንት፣ ይሄ ስራ የሚፈልገው ነው ግን ደግሞ በስራ ለመያዝ እድሜ የደረሰ ላበር ፎርስ ውስጥ የላበር ፎርስ አካል የሆነ ማለት ነው። ሌላኛው ኢሹ ኢንፍሌሽን ነው። ኢንፍሌሽን ስንል ፐርሲስት ራይዚንግ ጀነራል ፕራይስ ሌቭል ኦፍ ጉድስ፣ የአገልግሎትና የእቃዎች ዋጋ ሲጨምር ነው። ጀነራል ፕራይስ ሌቭል ራይዝ እያደረገ ኮንቲኒስሊ ሲጨምር ማለት ነው። ይህን ኢንፍሌሽን እንለዋለን። ባላንስ ኦፍ ፔመንት ስንል ሪከርድ ኦፍ ኦል ኢኮኖሚክ ትራንዛክሽን ዊዝ አዘር ካንትሪ፣ ባላንስ ኦፍ ፔመንት ኤክስፖርት እና ኢምፖርት፣ ትሬድ ባላንስ፣ ትሬድ ደፊሲት፣ ትሬድ ሰርፕለስ፣ ካፒታል አካውንት፣ ከረንት አካውንት ምንላቸው፣ አካውንት ደፊሲት ምንላቸው እንትኖች አሉና ባላንስ ኦፍ ፔመንት ኖርማሊ ከአንድ ሀገር ከሌላ ሀገር ጋር ያላትን የንግድ ግንኙነት የሚያሳይ ነው። ኢንካም ዲስትሪቢሽን ነው። ይሄ ሀው ናሽናል ኢንካም ሸርድ አመንግ ዘ ፖፑሌሽን፣ ሀገራዊ ጥቅል ገቢ ወደ ዜጎች እንዴት እንደሚከፋፈል የሚያስረዳ ነው። ፕራይስ ስታቢሊቲ፣ ዋጋን ማረጋጋት፣ ሜንቴን ስቴብል ፕራይስ ቱ ፕሪዘርቭ መኒስ ቫሊዩ፣ የገንዘብን ቫሊዩ ፕሪዘርቭ ለማድረግ ለመጠበቅ ፕራይስ ስቴብል መሆን መቻል አለበት የሚል ነው። እንግዲህ መጀመሪያ ጥያቄ ላይ ዲስከስ ስታደርጉ የማክሮ ኢኮኖሚክ ኢሴንሻል ኢሹ የምንላቸው እነዚህ እንደሆኑ አንስታችሁ መነጋገር መወያየት ትችላላችሁ ማለት ነው። ሁለተኛው ጥያቄ የተሰጣችሁ ኮምፔር ኢትዮጵያንስ ጂዲፒ ዊዝ ጂዲፒ ኦፍ አዘር ዲቨሎፒንግ ካንትሪ፣ የኢትዮጵያን ጂዲፒ ከሌሎች ሀገራት በማደግ ላይ ካሉ ሀገራት ጂዲፒ ጋር አወዳድሩ ነው የሚለው። ስናወዳድር እንግዲህ አንዱ የማወዳደሪያ ነጥባችን ምንድነው? ጂዲፒ ሳይዝ ኖሚናሉን ነው፣ ሪል ጂዲፒውን አይደለም የሚወሰድነው ከዚህ። ሁለተኛው ጂዲፒ ግሮዝ ሬት ነው። ጂዲፒ ፐር ካፒታ ነው፣ የሀገራዊ ጂዲፒው ሲከፋፈል ዜጎች ማለት ነው። የኢትዮጵያ ጂዲፒ ሳይዝ ኖሚናል ጂዲፒው እንግዲህ ወደ 125.7 ቢሊዮን ነው። ኦልሞስት አሁን ወደ ትሪሊዮን እየገባ ነው ያለው። የኮምፓሪዥን ጂዲፒ ሳይዝ ኖሚናሉን ከሳውዝ አፍሪካ ጋር ስናወዳድረው የሳውዝ አፍሪካ 443.6 ቢሊዮን ዶላር ነው። ኢጅፕት 399.5 ቢሊዮን ዶላር ነው። ኬንያ 140.9 ቢሊዮን ዶላር ነው ማለት ነው። ጂዲፒ ግሮዝ ሬቱን ስንመለከት የኢትዮጵያ ኦልሞስት 7.1 እስከ 10.2 አኑዋል ግሮዝ ሬት አለው ጂዲፒው ማለት ነው። ኬንያ 4.9፣ ናይጄሪያ 4.2፣ ኮት ዲቮር 6.4% ዓመታዊ እድገት አላቸው። ፐርካፒታ ኢንካሙን ስናይ የኢትዮጵያ የነፍስ ወከፍ ገቢ እንደማለት ነው 1124 ዶላር ነው። ኬንያ ወደ 2596፣ ጋና ወደ 3179 ዶላር፣ ሳውዝ አፍሪካ 6835 ዶላር ነው ማለት ነው። እንግዲህ ኮምፔር ስናደርግ ጂዲፒ ሳይዝን ጂዲፒ ግሮዝ ሬቱን እና ጂዲፒ ፐር ካፒታውን ወስደን እንደሆነ ታሳቢ ማድረግ ይኖርባችኋል ማለት ነው። ሌላ እንደ ጥቅል መወሰድ ያለበት ከዚህ ኢትዮጵያን ራንክ 7 ኢን አፍሪካንስ ባይ ጂዲፒ ሳይዝ፣ 7ኛ ደረጃ ላይ ነች። ግሮዝ ሬት አመንግ አፍሪካንስ ሃይስት፣ እድገቱ ፈጣን ነው። ጂዲፒ ፐር ካፒታ ሪሜንስ ሎው ዲዩ ቱ ላርጅ ፖፑሌሽን፣ የኢትዮጵያ የህዝብ ቁጥር
ኦልሞስት ወደ 130 ሚሊዮን ይደርሳል ተብሎ ስለሚገመት ከግብፅ ቀጥሎ ያለ የህዝብ ቁጥር ነው ይሄ። ስለዚህ ፐርካፒታ ኢንካሙ ከሌሎች አንጻር ዝቅ እንዲል ሆኗል። እነዚህ ምክንያቶች እንደሆኑ መረዳት ይጠበቃል። ዋና ሶርሱ መጽሐፋችሁ እንዳለ ሆኖ አይኤምኤፍ፣ ወርልድ ባንክ፣ ወርልድ ኢኮኖሚክስ 2026 ፕሮጀክሽን የተያያዙ መረጃዎች እንደሆኑ ልትረዱ ይገባል ማለት ነው። አክቲቪቲ 7.2 የተሰጣችሁ አንደኛው ጥያቄ ዲስከስ ዘ ሜጀር ማክሮ ኢኮኖሚክ ጎልስ ኦፍ ካንትሪ፣ የአንድ ሀገር ማክሮ ኢኮኖሚክ ግቡ ምንድን ነው የሚል ነው። ይህንን ስትወያዩ ወይም ስትጽፉ ጎል የምንላቸው አሉ። አንደኛው ኢኮኖሚክ ግሮዝ፣ ሁለተኛው ፉል ኢምፕሎይመንት፣ ሶስተኛው ፕራይስ ስቴቢሊቲ፣ አራተኛው ስቴብል ባላንስ ኦፍ ፔመንት፣ አምስተኛ ፌር ዲስትሪቢሽን ኦፍ ኢንካም ፐር ካፒታ ኢንካም የምንለው ማለት ነው። ኢኮኖሚክ ግሮዝ ዲስክራይብ ሲደረግ አቺቭ ኮንሲስተንት ኢንክሪዝ ኢን ናሽናል ኢንካም ጂዲፒ ቱ ራይዝ ሊቪንግ ስታንዳርድ ኤንድ ክሬት ጆብ፣ የዜጎችን የአኗኗር ዘይቤ የሚያሻሽል እና ስራ እድል የሚፈጥር እና እድገቱ ደግሞ አት ናሽናል ኮንሲስተንት ቀጣይነት ያለው መሆን መቻል አለበት። ሁለተኛ ፉል ኢምፕሎይመንት ስንል ኢንሹር ማክሲመም ዩቲላይዜሽን ኦፍ ሪሶርስ፣ ሀብትን መጠቀም ስፔሻሊ ላበር ሶ ኤቭሪዋን ዊሊንግ ቱ ወርክ ካን ፋይንድ ኤ ጆብ፣ ስራ ለሚፈልጉ ዜጎች በተቻለ አቅም ማለት ነው። ዓለም አቀፍ ስታንዳርድ አለ ስራ አጥነት ምጣኔ የምንለው ማለት ነው። ከዛ በታች እንዲሆን አድርጎ መስራት። ፕራይስ ስቴቢሊቲ ሜንቴን ስቴብል ፕራይስ ይቅርታ ሜንቴን ስቴብል ፕራይስ ቱ አቮይድ ሎንግ ተርም ኢንፍሌሽን ኦር ዲፍሌሽን ፕሮቴክቲንግ the value of money and saving። ስቴብል ባላንስ ኦፍ ፔመንት ስንል የኢምፖርት እና ኤክስፖርት ባላንስ መጠበቅ ነው። ፌር ዲስትሪቢሽን ስንል ደግሞ ፕሮሞት ኢኩዊቴብል ሼሪንግ ኦፍ ኔሽንስ ዌልዝ ቱ ሬዲዩስ ፖቨርቲ ኤንድ ኤክስተርም ኢኒኳሊቲ እንደሆነ መረዳት ያስፈልጋል ማለት ነው። ሌላ አክቲቪቲ 7.3 ዲፋይን ኢንፍሌሽን ኤንድ ኤክስፕሌን ኢትስ ኮዝ ኤንድ ታይፕ የሚል ነው የተሰጣችሁ ጥያቄ ማለት ነው። እንግዲህ ዲፋይን ስናደርግ ኢንፍሌሽን ሰስቴይንድ ኢንክሪዝ ኢን ጀነራል ፕራይስ ሌቭል ኦፍ ጉድስ ኤንድ ሰርቪስ ኢንፍሌሽን እንለዋለን። ሜን ኮዙ የኢንፍሌሽን ኢንክሪዝ መኒ ሳፕላይ፣ ሃየር ኢንፑት ኮስት፣ ዌጅ፣ ሮ ማቴሪያል፣ ዊከር ኤክስቼንጅ ሬት፣ ኢምፖርት ኢንፍሌሽን፣ ዲክላይን ኢን ፕሮዳክቲቪቲ፣ እነዚህ ሜን ኮዝ ናቸው። ሁለት ናቸው ታይፖቹ፣ ዲማንድ ፑል ኢንፍሌሽን እና ኮስት ፑሽ ኢንፍሌሽን ማለት ነው። ቱ ማች መኒ ቼዚንግ ቱ ፊው ጉድስ፣ ለትንሽ እቃዎች ቁጥራቸው ትንሽ ለሆኑ እቃዎች ብዙ ወጪ የምናወጣ ከሆነ ዲማንድ ፑል ኢንፍሌሽን ነው። ኮዝድ ባይ ራይዚንግ ኢን አግሪጌት ዲማንድ፣ ጥቅል የሆነው አግሪጌት ዲማንድ ሲጨምር ማለት ነው። ኮስት ፑሽ ኢንፍሌሽንም ነው። ኮዝድ ባይ ዲክላይን ኢን አግሪጌት ሳፕላይ፣ አግሪጌት ሳፕላዩ እየቀነሰ ሲመጣ ዲዩ ቱ ባድ ዌዘር ኦር ሃየር ፕሮዳክሽን ኮስት፣ ጥሬ እቃዎች መወደድ ጋር ተያይዞ የሚፈጠር ኢንፍሌሽን ኮስት ፑሽ ኢንፍሌሽን እንለዋለን ማለት ነው። ሁለተኛ የተሰጣችሁ ጥያቄ ኤክስፕሌን ዘ ሚኒንግ ኦፍ አንኤምፕሎይመንት ኤንድ ኤክስኪውዝድ አንኤምፕሎይመንት ነው። አንኤምፕሎይመንት ምንድን ነው ስንል ኢንዲቪጁዋል ሁ አር አንኤብል ኦር ኢምፕሎየብል አክቲቭሊ ሲኪንግ ወርክ በት አንኤብል ቱ ፋይንድ ኤ ጆብ፣ ኮንዲሽን ኤብል ቱ ወርክ መስራት ይችላሉ፣ ዊሊንግ ቱ ወርክ አት ከረንት ዌጅ፣ አሁን ባለው የዌጅ ሬት የደሞዝ አከፋፈል ስርዓት በግል የሚሆን በመንግስት ለመስራት ፈቃደኛ የሆኑና ግን አንኤምፕሎይድ የሆኑ ማለት ነው። ዲስኪውዝድ አንኤምፕሎይመንት ስንል ከአንኤምፕሎይመንት የሚለየው ምንድነው? ሲቹዌሽን ዌር ፒፕል አፒር ኢምፕሎይድ በት ኮንትሪቢዩት ሊትል ቱ ኖ ፕሮዳክቲቪቲ። ዲስኪውዝድ ኢምፕሎይመንት ስራ ያላቸው ግን ደግሞ ምርታማነታቸው ዝቅተኛ የሆነ ሪሙቭ ዘም ፍሮም ወርክ does not reduce total output. Common in developing country like Ethiopia, especially in agriculture and labor surplus. A farm with 10 workers where only 5 are needed. The extra 5 are discusedly unemployed ማለት ነው። የሰርፕለስ መሆን ለምሳሌ 1 ሄክታር የሚሆን መሬት 5 ሰዎችን ብቻ የሚጠቀሙ ነው፣ ግን በ1 ሄክታር መሬት ላይ 10 ሰዎች ጉልበታቸውን ማፍሰስ ማለት ነው። ያ ማለት ኤክስትራ 5 ዲስኪውዝድ እንለዋለን ማለት ነው። ሌላው የተሰጠው ጥያቄ የሪቪው ኩዌስችን ነው።
write true if the statement is correct or false if it is not correct for each of the following statements. Frictional unemployment is temporary unemployment. Unemployment leads to exploitation of labor. During inflation, the price of all goods and services rise together. The economy does always work smoothly without fluctuation. During inflation, all costs and prices do not rise together and in the same proportion. Unemployment is referring to individuals who are employable and actively not seeking a job. Discussed unemployment is very common in third world country. Labor force includes groups of people within a specified age bracket, 15 to 64, who are without a job but are actively searching for a job. ስለዚህ ከአንድ እስከ 8 የተሰጡ ሪቪው ኩዌስችን ትሩ ፎልስ አለ። እናንተ ስሯቸውና ጥያቄዎቹን በጋራ እንመልሳለን። የጥያቄዎቹ ትክክለኛ መልስ በጎን ተቀምጧል። እንግዲህ 1 እና 2 ትሩ ነው። 3 እና 4 ፎልስ ነው። ዱሪንግ ኢንፍሌሽን ዘ ፕራይስ ኦፍ ኦል ጉድስ ኤንድ ሰርቪስ ራይዝ ቱጌዘር ነው የሚለው። በጋራ ኖ የስ በጋራ ቱጌዘር ላይሆን ይችላል ማለት ነው። የጉድስ ኤንድ ሰርቪስ በኢንፍሌሽን ጊዜ። አራተኛው the economy doesn't always work smoothly without fluctuation የፎልስ ነው። ፍላክቹዌሽን ሁልጊዜ አለ። ቢዝነስ ሳይክልስን የምናስታውስ ከሆነ ፒክ ይወርዳል። አንዳንድ ጊዜ ትራፍ ኤክስፓንሽን ኮንትራክሽን ውስጥ ይገባል ማለት ነው። አምስተኛው ትሩ ነው። ስድስተኛው ፎልስ ነው። unemployment is referring to an individual who are employable and actively not seeking a job የሚለው ይህ ኦልሬዲ ኢምፕሎይድ የሆነው እንጂ አንኤምፕሎይመንት ትርጉም አይደለም። 7 እና 8 ትሩ ነው ማለት ነው። ሌላ ምርጫ ነው ፓርቱ የተሰጠው። ምርጫ ከ1 እስከ 3 ያሉትን እንመልከትና ቀጥሎ ደግሞ ያሉትን እናያለን። The labor force consists of all those A who is fit for work, B who are willing to work, C who are available for work, D all of the above. ሁለተኛው ጥያቄ ደግሞ the general goals of macroeconomic policy are high rate of economic growth, the rule of law, price instability, all. ሶስተኛ ጥያቄ if the national income is close, that is a country has no interaction with the rest of the world, then GNP greater than GDP, GNP less than GDP, GNP equals GDP, D all. ሶስቱን ጥያቄዎች ስሩና መልሱን በጋራ እናያለን። ከ1 እስከ 3 ላሉ ጥያቄዎች ትክክለኛው መልስ ይሄ ነው። The labor force consists of all those D all ነው who is fit for work, who are willing to work, who are available for work. ሁለተኛው the general goals of macroeconomic policy are a high rate of economic growth. the rule of law አይደለም price instability ሳይሆን price stability ይሆናል ማለት ነው። price instability is not a goal and the rule of law is not a macroeconomic goal listed በመጽሐፋችሁ ላይ እንደተዘረዘረው ማለት ነው። ሶስተኛው አንሰር ሲ ነው። ጂ ግሮስ ናሽናል ፕሮዳክት እና ግሮስ ዶሜስቲክ ፕሮዳክት እኩል ይሆናል። ኢኮኖሚው ክሎዝድ ኢኮኖሚ ከሆነ ማለት ነው። ኢኮኖሚው ኦፕን ከሆነ ግሮስ ናሽናል ፕሮዳክት ከጂዲፒ ይበልጣል ማለት ነው። ይህንም በሚገባ መረዳት ይኖርባቸዋል። ከ4 እስከ 5 ያሉ ጥያቄዎችን እንመልከትና ደግሞ መልሶቻቸውን እናያለን። which is or are
the following examples of structural unemployment. A. Civil engineering graduate is looking for a job at a clinic. B. A student immediately after graduation. C. An agricultural graduate looking for a job at Piazza. D, A, and C. Number 5. Which one of the following is wrong about gross domestic product? It measures the current production of goods and service only. It is less than GNP if the net factor income received from abroad is negative. C. It measures the value of final goods and service produced within the territory of a country, irrespective of who owns that output. D. When the net factor income received from abroad is zero, GDP is equal to GNP. ለዚህ ጥያቄ ትክክለኛው መልስ ለአራተኛው ዲ ነው። ኤንድ ሲ የሚሆነው ይሆናል። ለአምስተኛው ደግሞ ቢ ነው። which of the following is wrong about gross domestic product? ሮንግ የሆነ የትኛው ነው የተባለው? it is less than GNP if the net factor income received from abroad is negative የሚል ሲሆን ማለት ነው። ሌላኛው ጥያቄ ከ6 እስከ 9 ያሉትን እንመለከታለን። The general objectives of macroeconomic policy are to achieve economic growth, full employment, stable balance of payment, D all. ሰባተኛ a situation where too much money chase too few good, cost push inflation, demand pull inflation, supply side inflation, D both A and C. ስምንተኛ a situation of voluntary switching of jobs in search of better jobs. A. Frictional unemployment. B. Structural unemployment. C. Cyclical unemployment. D. All. Number 9. It represents the difference between receipt for export of goods and expenditure on import of goods. A. Balance of payment. B. Visible balance. C. Trade balance. D. Both B and C. ለዚህ ጥያቄ ትክክለኛው መልስ ስድስተኛው ዲ ኦል ነው። ኢኮኖሚክ ግሮዝ አቺቭ የሚያደርጋቸው ናቸው በትክክል የተቀመጡት። ሰባተኛው ዲማንድ ፑል ኢንፍሌሽን ነው። ኮስት ፑሽ ኦር ሳፕላይ ሳይድ ኢንፍሌሽን አይደለም። ስምንተኛው ሲቹዌሽን ኦፍ ቮለንታሪ ስዊቺንግ ኦፍ ጆብ ሰርች ኦፍ ቤተር ጆብ ፍሪክሽናል አንኢምፕሎይመንት ነው። ዘጠነኛው ቦዝ ቢ ኤንድ ሲ ቪዚብል ባላንስ እና ትሬድ ባላንስ ተመሳሳይ ፍቺ ነው ያላቸው። ቪዚብል ባላንስ ወይም ትሬድ ባላንስ ብላችሁ መመለስ ትችላላችሁ። ወይም አንደኛው ከተገኘ ሌላ ጊዜ ደግሞ ትሬድ ባላንስ ኦር አይዘር ቪዚብል ባላንስ የሚሆን ከሆነ መምረጥ ትችላላችሁ ማለት ነው። ሌላ ሾርት አንሰር ፓርት 3 የተሰጣችሁ ዲፋይን ማክሮ ኢኮኖሚክስ፣ ኤክስፕሌን ዘ ጀነራል ጎልስ ኦፍ ማክሮ ኢኮኖሚክ ፖሊሲ፣ ዲስከስ ዘ ዲፈረንስ ቢትዊን ጂዲፒ ኤንድ ጂኤንፒ፣ ዱ ዩ ቲንክ ኢን ክሎዝድ ኢኮኖሚ ጂዲፒ ኤንድ ጂኤንፒ አር ኢኳል፣ ጀስቲፋይ። አምስተኛውና የመጨረሻው ዲስከስ ዘ ኮንሴፕት ኦፍ ፍሪክሽናል ስትራክቸራል ኤንድ ሳይክሊካል አንኢምፕሎይመንት ዊዝ ዘ ሄልፕ ኦፍ ኤግዛምፕል ነው። እነዚህን በቀጥታ እናያለን። ማክሮ ኢኮኖሚክን ዲፋይን ስናደርግ ይህን ነው የሚመስለው። ኢትስ ዘ ስተዲ ኦፍ ኢኮኖሚክ ቢሄቪየር ኤንድ ፖሊሲ ዛት ኢንፍሉዌንስ ዘ ኢኮኖሚ አዝ ኤ ሆል ነው። ኢት ዲልስ ዊዝ ዘ ፐርፎርማንስ ስትራክቸር ቢሄቪየር ኤንድ ዲሲዥን ሜኪንግ ኦፍ ኢንታር ኢኮኖሚ ኢንክሉዲንግ ሪጂናል ናሽናል ኤንድ ግሎባል ኢኮኖሚ። ማክሮ ኢኮኖሚ ኤግዛማይን አግሪጌት ኢኮኖሚክ ቫሪያብልስ ሰች አዝ ጂዲፒ፣ አንኤምፕሎይመንት ሬት፣ ናሽናል ኢንካም፣ ፕራይሲንግ፣ ኢንዲዩስ አውትፑት፣ ኮንሰምፕሽን፣ ኢንፍሌሽን፣ ሴቪንግ፣ ኢንቨስትመንት ኤንድ ኢንተርናሽናል ትሬድ። እነዚህ የማክሮ ኢኮኖሚክ ኮንሰርን እንደሆኑ መረዳት ያስፈልጋል ማለት ነው። ሁለተኛው ጥያቄ ኤክስፕሌን ዘ ጀነራል ጎልስ ኦፍ ማክሮ ኢኮኖሚክ ፖሊሲ ነው። ጎሉ ኢኮኖሚክ ግሮዝ፣ ፉል ኢምፕሎይመንት፣ ፕራይስ ስቴቢሊቲ፣ ስቴብል ባላንስ ኦፍ ፔመንት፣ ፌር ዲስትሪቢሽን ኦፍ ኢንካም ኤንድ ዌልዝ ያልናቸው እንደሆኑ መረዳት ይኖርባቸዋል ማለት ነው። ሶስተኛ ጥያቄ ዲስከስ ዘ ዲፈረንስ ቢትዊን ጂዲፒ ኤንድ ጂኤንፒ ነው። ዲስከስ ስናደርግ ቤዚስ የምናደርገው አንዱ ዴፊኒሽን ነው። ሁለት ፎከስ ኤሪያው ነው። ሶስት ኢንክሉዥን፣ አራተኛ ፎርሙላ እና ኔት ፋክተር ኢንካም ጋር የተያያዙ ጉዳዮችን እናያለን ማለት ነው። ግሮስ ዶሜስቲክ ፕሮዳክት ዲፋይን ሲደረግ ቶታል ቫሊዩ ኦፍ ጉድስ ፋይናል ጉድስ ኤንድ ሰርቪስ ፕሮዲውስ ዊዝን ኤ ካንትሪ ባውንደሪስ ዱሪንግ ኤ ጊቨን ፒሪድ ዩዥዋሊ 1 year ነው።
ጂኤንፒ ስንል ደግሞ ቶታል ቫሊ ኦፍ ጉድስ ሰርቪስ ፕሮዲውስ ባይ ዶሜስቲካሊ ኦውንድ ፋክተር ኦፍ ፕሮዳክሽን ሪጋርድ ኦፍ ዜር ጂኦግራፊካል ሎኬሽን ይሆናል ማለት ነው። ፎከስ ኤሪያው ጂዲፒ ሜጀር ፕሮዳክሽን ቤዝድ ኦን ሎኬሽን ዌር ጉድስ አር ፕሮዲውስድ። ጂኤንፒ ሜጀርስ ፕሮዳክሽን ቤዝድ ኦን ኦውነርሽፕ ሁ ፕሮዲውስስ ዘ ጉድ ይሆናል ማለት ነው። ኢንክሉዥን includes output produced by foreign companies operating within the country. ጂዲፒ በሀገር ውስጥ ያለውን የፎሬን ካምፓኒዎችንም ያካትታል። የጂኤንፒ ደግሞ ኢንክሉድስ አውትፑት ፕሮዲውስድ ባይ ዶሜስቲክ ካምፓኒስ ኦፕሬቲንግ አብሮድ፣ በውጭ ደግሞ የዶሜስቲክ ካምፓኒ ሆነው በውጭ የሚሰሩትን ያካትታል ማለት ነው። ፎርሙላው ጂኤንፒ ማይነስ ኔት ፋክተር ኢንካም ፍሮም አብሮድ ማለት ነው። ጂዲፒ ኢኳልስ ጂኤንፒ ስንል ደግሞ ጂዲፒ ሲደመር ኔት ፋክተር ኢንካም ፍሮም አብሮድ ይሆናል ማለት ነው። ኔት ፋክተር ኢንካም ስንል ፋክተር ኢንካም ሪሲቭ ፍሮም አብሮድ ባይ ሬዚደንትስ ፋክተር ኢንካም ፔድ ቱ ፎሬነርስ ማለታችን እንደሆነ መረዳት ያስፈልጋል። ሪሌሽንሽፑ ስናይ ወይም ኔት ፋክተር ኢንካም ከዜሮ የሚበልጥ ከሆነ ጂኤንፒ ከጂዲፒ እንደሚበልጥ፣ ወይም ኔት ፋክተር ኢንካም ሌዛን ከዜሮ የሚሆን ከሆነ ደግሞ ጂኤንፒ ከጂዲፒ እንደሚያንስ፣ ወይም ኔት ፋክተር ኢንካም ኢኳልስ ዜሮ የሚሆን ከሆነ ደግሞ ጂዲፒ እና ጂኤንፒ ምን ይሆናል? እኩል እንደሚሆን መረዳት ያስፈልጋል ማለት ነው። አራተኛው ጥያቄ ዱ ዩ ቲንክ ኢን ክሎዝድ ኢኮኖሚ ጂዲፒ ኤንድ ጂኤንፒ አር ኢኳል ጀስቲፋይ ነው። ይሄ ትክክል ነው። የስ ኢን ክሎዝድ ኢኮኖሚ ጂዲፒ ኤንድ ጂኤንፒ አር ኢኳል ነው። ጀስቲፊኬሽኑ ክሎዝድ ኢኮኖሚ ኦን ዛት ሃዝ ኖ ኢንተራክሽን ዊዝ ዘ ሬስት ኦፍ ዘ ወርልድ ዲስ ሚንስ ዜር አር ኖ ኤክስፖርት ኦር ኢምፖርት ኦፍ ጉድስ ኦር ሰርቪስ ስለሌለ ኔት ፋክተር ኢንካም ፍሎዊንግ ኢንቱ ኦር አውት ኦፍ ዘ ካንትሪ ወደ ውጭ የሚወጣ ወደ ሀገር ውስጥ የሚገባ ነገር እስከሌለ ድረስ ጂዲፒ እና ጂኤንፒ እኩል ይሆናሉ ማለት። ሲንስ ኔት ፋክተር ኢንካም ኢዝ ዜሮ ኢን ክሎዝድ ኢኮኖሚ ዘ ሪሌሽን ቢትዊን ጂኤንፒ ኤንድ ጂዲፒ አር ኢኳል ጂኤንፒ which is equal to GDP plus net factor income because GNP equals GDP. Therefore, the total value of goods and service produced in a country boundaries GDP is exactly equal to the total value produced by domestically owned factor ማለት ነው። አምስተኛው እና የመጨረሻው ስትራክቸራል ሳይክሊካል እና ፍሪክሽናል አንኤምፕሎይመንት ምንድን ነው ነው። ትርጉማቸውን በሚገባ ማወቅ ይኖርባቸዋል። ፍሪክሽናል ስንል ብሪፍ ኦር ቴምፖራሪ ፔሪድ ኦፍ አንኤምፕሎይመንት experienced by people who are moving between jobs, entering the workforce for the first time, or re-entering after a break ሊሆን ይችላል ማለት ነው። ካራክተሪስቲክሱ ሾርት ተርም ቮለንታሪ and then considered healthy for the economy as people seek better matches for their work. For example, university graduate who has just completed their degree and is actively searching for their first job. Construction worker who is temporarily unemployed between projects due to seasonality of work. An employee who voluntarily quits their job to search for better position with higher pay. እነዚህ ለፍሪክሽናል አንኤምፕሎይመንት ምሳሌ ሊሆኑ ይችላሉ። ተማሪዎች ወደ አሁኑ እንደተመረቁ የመጀመሪያ ስራ ሲፈልጉ፣ የኮንስትራክሽን ሰራተኞች ጊዜያዊ በወቅታዊ በሲዝን በወቅት ምክንያት አንዳንድ ጊዜ ስራው ሳይኖር ሲቀር ሌላ ጊዜ ደግሞ ሲገኝ እንደማለት ነው። ስራቸውን በፈቃደኝነት ትተው ሌላ ስራ የሚፈልጉ የተሻለ ክፍያ ለማግኘት የሚፈልጉትን የሚያካትት ነው። ሁለተኛው ስትራክቸራል አንኤምፕሎይመንት ነው። ስትራክቸራል አንኤምፕሎይመንት ስንል ሚስማች ቢትዊን ዘ ስኪልስ ኦር ሎኬሽን ኦፍ ጆብ ሲከርስ ኤንድ ዘ ሪኳየርመንትስ ኦር ሎኬሽን ኦፍ አቬይላብል ጆብስ። ስለዚህ የተመረቀው የስራ ፊልድ እና ስራው ጋር አለመገናኘት ወይም ሎኬሽን ችግር፣ ስራ ያለው ሌላ ቦታ ሆኖ ስራ ፈላጊ ደግሞ በሌላ ቦታ ይሆናል ማለት ነው። ሎንግ ተርም ነው ይሄ። ካራክተሪስቲክሱ ሞር ዲፊካልት ቱ ሪዞልቭ፣ ለመፍታትም እጅግ በጣም አስቸጋሪ ነው። ኦፍን ሪኳየርስ ሪትሬኒንግ ኦር ሪሎኬሽን። ሪትሬን ኦር ሪሎኬሽን እንደገና ማሰልጠን ወይም እንደ ሌላ ቦታ ማዛወርን ይጠይቃል ማለት ነው። ሌላው ከዚህ ጋር በተያያዘ መንገድ ኤግዛምፕል ሲቪል ኢንጂነርስ ግራጁዌት ሉኪንግ ፎር ጆብ ክሊኒክ ሚስማች ኦፍ ስኪል። አግሪካልቸር ግራጁዌት ሉኪንግ ፎር ጆብ ኢን ፒያሳ። Factory workers who lose their jobs when the plant automate production and the lack the technical skill for a new position. Coal miners who become unemployed when the economy shift towards renewable energy ማለት ነው። እነዚህ ለስትራክቸራል አንኤምፕሎይመንት ምሳሌ የሚሆኑ ናቸው። ሳይክሊካል ስንል
አንኤምፕሎይመንት ኮዝድ ባይ ዲፊሽንሲ ኢን አግሪጌት ዲማንድ አሶሲየትድ ዊዝ ኢኮኖሚ ዳውንተርን ሪሴሽን ኦር ዲፕሬሽን። ኢኮኖሚው እየተቀዛቀዘ በሚመጣበት ዲፕሬሽን ውስጥ ሪሴሽን ውስጥ ሲገባ አግሪጌት ዲማንድ ዲፊሽንሲ ሲያጋጥም ሳይክሊካል አንኤምፕሎይመንት ያጋጥማል። ዳይሬክትሊ ሬት የሚያደርገው ካራክተሪስቲክሱ ቢዝነስ ሳይክል ጋር ነው። ራይዝ ዱሪንግ ሪሴሽን ኤንድ ፎል ዱሪንግ ዘ ፔሪድ ኦፍ ኢኮኖሚክ ኤክስፓንሽን ማለት ነው። ፔሪድ ኦፍ ኢኮኖሚክ ኤክስፓንሽን ጊዜ ሳይክሊካል አንኤምፕሎይመንት ይቀንሳል። ሪሴሽን ውስጥ በሚገባበት ጊዜ ኢኮኖሚው ደግሞ ይጨምራል፣ ሳይክሊካል አንኤምፕሎይመንት ማለት ነው። ለምሳሌ ወርከርስ ሌድ ኦፍ ፍሮም ካር ፋክትሪ ወይም ኮንሱመር ስፔንዲንግ ድሮፕ ዱሪንግ ዘ ሪሴሽን፣ ሪቴል ኤምፕሎይ who lose their job when a country enters an economic depression, and people reduce their shopping and construction workers unemployed during a period of low investment and economic contraction ማለት ነው። ስለዚህ የፍሪክሽናል ስትራክቸራል እና ሳይክሊካል አንኤምፕሎይመንት ልዩነታቸውን በምሳሌ ስለተመለከትን እናንተ ደግሞ መጽሐፋችሁ ላይ ያለውን ይህን ቪዲዮ አዳምጣችሁ የበለጠ መረዳት ትችላላችሁ ለማለት ያክል ነው። እንግዲህ የዘጠነኛ ክፍል የኢኮኖሚክስ ትምህርት አክቲቪቲ ከ7.1 ቱ 7.3 እንዲሁም ሪቪው ኩዌስችን ማለት ነው ጠቅልላ አድርገን በዚህ መንገድ ለመስራት ሞክረናል። ስላዳመጣችሁኝ በእኔ በኩል እጅግ አድርጌ አመሰግናለሁ።